Hello everyone, እንዴናችሁ እንኳን ወደ ቻናሌ መጣችሁ። ዛሬ የምናወራበት ርዕስ አክቹሊ ትንሽ ከሌላው ይለያል። ሞር ላይክ እስቲ ከታላቅታችሁን ነገር ልንገራችሁ። በተለይ ደግሞ ህይወት ግራ ከገባችሁ ስፔሻሊ ደግሞ ስራ ላይ ማለት ነው። የዛሬ ቪዲዮ ልሰራበት የፈለኩበት ትልቁ ርዕስ ምክንያት ምንድነው መሰላችሁ? እንዳጋጣሚ ነው ባለፈው ለታ የሆነ ከክላይንት ጋር ስራ ነበርኝና ከናንተ መካከል አንዳችሁን ተዋውቄ ነበርና እቺህታችን እንግዲህ የጠየቀችን ጥያቄ ምንድነው መሰላችሁ? ስራ ላይ ግራ ገብቷታል። ማለትም እዚህ አዲስ አበባ ውስጥ አይደለም የምትኖረው ከመቀሌ ነው የመጣችውና kind of like ስራ ተቀጥሮ መስራት እዚህ አዲስ አበባ ውስጥ ትንሽ ያደክማል እና ይህች ልጅ ደግሞ የሆነ ፓሽን አላት። ማለት ተቀጥሮ መስራት እድሜ ልኳን አትፈልግም፣ ግን ግራ ገብቷታል። ላይክ በቃ ይሄ በተለይ ደግሞ በስራ ላይ በካሪየር ላይ ግራ ገብቷታል እና ያንን ጥያቄ ጠየቀችኝ። ኦፍ ኮርስ ቁጭ ብለን በጣም ብዙ ዲቴሎችን አውርተን ጨረስን። ከዛ በኋላ ቤት ከገባው በኋላ ደግሞ ድጋሚ ከናንተ መካከል ሌላ ሰው ዲኤም አደረገልኝና ተመሳሳይ ጥያቄ ጠየቀኝ። እናም ላይክ አብዛኛው ሰው ይሄ ነገር ይሰማዋል። አይገስ ከተሰማው እኔ ትክክለኛ ሰው ነኝ ለዚህ ነገር ትክክለኛ አድቫይስ መስጠት የምችለው። ስለዚህ የዛሬ ቪዲዮ ምንም አይነት ኤዲቲንግ አይኖርም፣ ቀጥታ ነው ሁሉ ነገር የምነግራችሁ። ስለዚህ የምሳሳታቸው ነገሮችም ካሉ ስንም ታዳምጣላችሁ ማለት ነው። ኤኒዌይስ let me tell you, look ስራው ላይ ሁላችንም የሚያጋጥመን ትልቁ ነገር ምንድነው መሰላችሁ? ግራ መጋባት ነው። ግን ግራ መጋባት ስንል አንደኛ ምን አይነት ስራ ነው መስራት ያለብኝ? አይኖ ፓሽን አለኝ፣ ግን ምን አይነት ኢንዱስትሪ ላይ ልግባ? እሱም ደግሞ ብቻ አይደለም፣ አሁን የምሰራበት መስሪያ ቤት ደሞዙ ያን ያህል አይደለም፣ እንደዚህ ደግሞ አልፈልግም። ሌላ ሁለተኛ ሶስተኛ ስራ ደግሞ ለማግኘት ግራ ገብቶኛል። ላይክ career wise የምሬ ነው ምን ማድረግ ራሱ እንዳለብኝ አላውቅም፣ ግራ ገብቶኛል የምትሉ ሰዎች ካላችሁ well let me tell you አንድ ነገር ኦኬ። ዛሬ የምነግራችሁ ምናልባት አንዳንዶቻችሁ ሰምታችሁ ታውቁት ትችላላችሁ፣ but maybe ሰምታችሁ ስም ላታውቁት ትችላላችሁ። የኔን ታሪክ ልንገራችሁ ከግቢ እስካሁን ድረስ ያለኝ ነው። አሁን ከረንትሊ ተቀጥሬ የትም ቦታ አልሰራም። ከዚህ በፊት ነግራችኋለሁ። ተቀጥሮ መስራት ከድሮም ጀምሮ የማልፈልገው ነገር ነው። ግን ስራ ዋይዝ ላይ ያጋጠመኝን አንዳንድ ነገሮች ልንገራችሁ። የመጀመሪያ ስራዬን ሲይዝ ግቢ ተማሪ ነበርኩኝ። የሁለተኛ ዓመት የመጀመሪያ ሴሚስተር ላይ ነበር የመጀመሪያ ስራዬን ያስኩት። ኦኬ ይሄ ስራዬ ደግሞ ለህፃናቶች ኮዲንግ ማስተማር ነበረ ነው። ምናልባት አሁን ላይ ኮዲንግ ስራው ምናምን ነገር ታውቃላችሁ፣ ግን የዛን ጊዜ የሚከፈለኝ ገንዘብ ምንድነው መሰላችሁ? በሰዓት 100 ብር ነው። እንበልና ለምሳሌ በሳምንት ውስጥ አንድ ተማሪ ካለኝ እና ይሄን ተማሪ ዩዥዋሊ በሳምንት 2 ጊዜ ነው የማገኘው እና የምንገናኘው ደግሞ ለ1 ሰዓት ብቻ ነው። ስለዚህ ያ ማለት በወር ውስጥ አንድ ክላይንት ካለኝ 200 ብር ነው የምሰራው፣ በወር ውስጥ 2 ካለኝ 400 ብር ነው የምሰራው። እና አጋጣሚ ሆኖ የዛን ጊዜ ተማሪ ስለነበርኩ መያዝ የምችለው 4 ተማሪ ሶስት ነው 2 ተማሪ ብቻ ነበረ። ስለዚህ በወር የማገኘው መገመት አይከብዳችሁም ራይት 800 ብር ነው። ይኸውላችሁ ከዚህ ጊዜ ጀምሮ የምር የቢዝነስ ዓለሙን ሞር ማወቅ ፈለኩኝ። ማለትም ትምህርት ያን ያህልም ሴንስ እየሰጠኝ አልመጣም። ምናልባትም ደግሞ ተማሪዎች 12ኛ ክፍል ስፔሻሊ የወደቃችሁ ሰዎች ካላችሁ ሃይ ባይ ዘ ዌይ እኔም 12ኛ ክፍል ማትሪክ አልመጣልኝም ነበረ። አንደኛ ሁለተኛ ግቢ ትምህርት ቤት ውስጥ እንኳን እየተማርኩኝ ድጋሚ ወድቄ ነበረ። ሁለተኛ እና ልመረቅ አንድ ኮርስ ሲቀረኝ ቴክኒካሊ ጋውኑን ምናምን ነገር አድርጌያለሁ፣ ምክንያቱም እኔ የኮሮና ባች ስለነበርኩ ማለት ነው። ግን ልመረቅ ማለት ነው ዲግሪ ሌዝ አንድ ኮርስ ሲቀረኝ ድሮፕ አውት አድርጌ ነው የወጣሁት። ከዛ ጊዜ ጀምሮ እኔ የትም ቦታ እንዴት ነው በተቻለ መጠን ተቀጥሮ ላለመስራት እየሞከርኩ ነበር። ግን ለአንዴና ለመጨረሻ ጊዜ ተቀጥሮ መስራትን ያቆምኩት የዛሬ 9 ነው። ስለዚህ እስቲ ታሪኩን ልንገራችሁ። የመጀመሪያ ስራዬን እንደዛ ከያዝኩ በኋላ ቀጥሎ ያ 800 ብር ብዙም አይደለም። ስለዚህ የምሰራበት መስሪያ ቤት በጣም ብዙ ማሳየት ነበረብኝ፣ ምክንያቱም የመጀመሪያ ስራዬ ነው አይደለ? እንደምታውቁት እንግዲህ ተቀጥራችሁ የምትሰሩ ከሆነ ተመሳሳይ ደሞዝ ካላችሁ ያ ማለት ያን ያህልን ቫልዩ የላችሁም እዛ መስሪያ ቤት። ስለዚህ እኔ ሞር ቫልዩን ማሳደግ ፈለኩ ሶዳት መስሪያ ቤቱ ያንን ነገር አይቶ ደሞዝ እንዲጨምርልኝ ማለት ነው። እኔ ፐርሰናሊ በስራዬ ፕሩቭ ማድረግ ነው ሰዎችን ወደው ሄጄ ከመጠየቅ ይልቅ ግን ያ ነገር ፕሮም ኮንም አለ። በረምብ አድርጋችሁ አድምጡኝ። ነው የዚህን ጊዜ ያ ነገር ሲፈጠር አይ ቲንክ ረስቻለሁ ጊዜው መች እንደሆነ፣ ነገር ግን ኢሜል ደረሰኝ። ናው ይሄ ኢሜል ሲደርሰኝ ምን ይላል መሰላችሁ? ይዲዲያ እስከዛ ድረስ ከኛ ጋር አብረ ስለቆየሽ ስለሰራሽና ነገር በጣም ደስ ብሎናል። በዚህም የተነሳ እንግዲህ ፕሮሞሽን ልንሰጥሽ አስበናል። ይሄ ፕሮሞሽን ደግሞ ኢትዮጵያ ሀገር ውስጥ ሳይሆን ክላይንቶቼ እንዳለ አሜሪካን ቤዝድ እንዲሆኑ አደረጉ። ምክንያቱም በብዛት እኔ ማስተምራቸው የነበሩ ሰዎች አይዘር የዲያስፖራ ልጆች ናቸው ወይ ደግሞ ውጭ ሀገር ያሉ ናቸው። ስለዚህ የእንግሊዝኛ ኮሙኒኬሽንን በጣም አሪፍ ነው ከሌሎቹ አንፃር። ስለዚህ they said እንዳለ ያሉንን ክላይንቶች ውጭ ሀገር እነሱ እንድትጅልን እንፈልጋለን፣ ስለዚህ እነሱን ተቆጣጣሪያለሽ ተባልኩ። I was so happy። ከምንም በላይ ግን ያስደስተኝ ነገር ምን ታውቃላችሁ? እዛ ኢሜል ላይ ደሞዝሽ የወር ደሞዝሽ 8000 ብር ነው ሲሉ
አልገባችሁም? በቃ አይ ዋዝ በጣም ኤክሳይትድ። ምክንያቱም አስባችሁታል ከ800 ብር በአንድ ጊዜ 1 ነው የጨመረው ራይት ያ 8000 ብር ሶ በጣም ደስ ብሎኝ ነበር ነው የዛን ጊዜ አብሶ ሃፒ በጣም ደስተኛ ነበርኩኝ ምናምን ነገር። ከዛ በኋላ ያንን ኢሜል እንዳየሁት እንግዲህ ሪፕላይ አደረኩኝ። ግን እንዳጋጣሚ ነው ሪፕላይ ሳደርግ ደግሞ ምናልባት ሌላ ታሪክ አለኝ ባይዘው የምታውቁ ከሆነ ኦሬዲ ራሴን ድርጅት ከፍቼ ነበር በጎን ላይክ ከዚህ ጋር አይገናኝም ኦፍ ኮርስ። ግን የዛን ጊዜ ብቻ ድርጅቱ አልተመቸውም ያንን ነገር ማድረጌ። ስለዚህ ገና እንደ ዛሬ አናውንስመንቱን ሰጥተውኝ እንደ ነገ ደግሞ ተባረሻል የሚል ደብዳቤ ተሰጠኝ ማለት ነው። የዚህን ጊዜ የገባኝ ነገር ነው ታውቃላችሁ የኮቪድ ጊዜ ላይ በተለይ ደግሞ በጣም አስተማሪ ነገር ብዙ ሰዎች ከስራቸው ሲባረሩ ምናምን እኔም ደግሞ ልክ እንደዚህ ሲደረግ የገባኝ ነገር ምንድነው እዚህ ምድር ላይ at the end of the day ተማርኩም አልተማርኩም ምንም አላደረኩም ገንዘብ ያስፈልገናል። ለዚህ ነው ተቀጥረን የምንሰራው። ማናችንም ስራ ወደን አይደለም የምንሰራው በቃ ገንዘብ ስለሚያስፈልገን ነው እዚህ ምድር መኖር ስላለብን። ስለዚህ እነዚህ ሰዎች ደግሞ ካልቀጠሩኝ ገንዘብ ካልሰጡኝ then ማይከፈለኝ ከሆነ ህይወቴ ምንድነው የሚሆነው? በጣም ከባድ ነው የሚሆነው። ከባድ ህይወትን ነው የምመር። ለዛ ነው በነገራችን ላይ እዚህ ቪዲዮ ላይ ስለ ገንዘብ ያለኝ አመለካከት በጣም ስትሬት ፎርዋርድ የሆነ I love money በምንም ላይክ ማንም ምንም ሊለኝ አይችልም በዚህ የተነሳ and ሁሉ ነገር ደግሞ almost 95% of የዚህ ምድር ችግር በገንዘብ የሚፈታ ነገር ነው። ኢንፋክት ተውት የኔ ችግር ብል ይገለኛል አይከስ ብዙ ነገር እና የዚህን ጊዜ የገባኝ ነገር ምንድነው ተቀጥሬ ብሰራ ያለኝ ህልም ያለኝ የኔ ጣፋንታ በእነዚህ በቀጣሪዎቼ እጅ ላይ ነው ያለው። ስለዚህ ያንን ነገር ደግሞ ወደ ራሴ መውሰድ አለብኝ። ስለዚህ ያ ማለት በሌላ ቋንቋ የራሴን ጊዜ መቆጣጠር እንዲሁም ገንዘብን በራሴ መቆጣጠር ማለት ነው። ታይም ፍሪደም እና ማኒ ፍሪደም። ስለዚህ ምን ማድረግ ጀመርኩኝ? ለምን ካምፓኒያችንን በረንብ አድርገን አንሰራ ተጀመረ። ስራ ቀጠልኩኝ ምናምን። ግን እነዚህ ነገሮች ስሰራቸው ኦፍ ኮርስ በጎን ተቀጥሬ እሰራ ነበር። ለምን ታውቃላችሁ? አንደኛ ድርጅት ራሱ እንዴት እንደሚንቀሳቀስ ማውቀው ጉዳይ ስለሌለ ማለት ነው። ናው አሁንም ከኔ ጋር ካላችሁ እስቲ ልመጣላችኋለሁ። ግራ ይገባችሁ ሰዎች ካላችሁ ታሪኬን የምነግራችሁ ክሊር የሆነ ቪዥን እንዲኖራችሁ ነው። እሺ ስለዚህ የዚህን ጊዜ ላይ ገባኝ ነገር ምንድነው ኦፍ ኮርስ ተቀጥሬ መስራት ሳይሆን የራሴን ስራ መስራት አለብኝ። ግን ደግሞ የራሴን ስራ ለመስራት ስኪሉ የለኝም፣ እውቀቱ የለኝም። ካምፓኒ እንዴት ራን እንደሚደረግ አላቅም። ከገንዘብ ጋር ማነው ከገቨርንመንት ጋር ምናምን ያለው ነገር አላቅም። ስለዚህ ያለኝ አማራጭ ምንድነው ሰርቼ እዛው ተቀጥሬ መስራት ነው። ቢካዝ እዚህ ሀገር ላይ ካሪር አድቫይዝ የሚያደርጋችሁ ሰው የለም። ስራ ብትፈልጉ የራሴን ቢዝነስ ልፈልግ ብትሉ አድቫይዝ የሚያደርጋችሁ ሰው ስለሌለ ደነኔ መማር የምችለው ምንድነው ኦሬዲ ድርጅት ውስጥ ተቀጥሬ በመስራት እንዴት እንደሚንቀሳቀሱ ማየት ነው። ሶ ያንን ነገር እያደረኩኝ ከጎን ደሞዜ ከየዛን ጊዜ አይ ቲንክ ያው ለመጀመሪያ ጊዜ ተቀጥሬ ስሰራ በርግጥ 500 ብር ነበረ ደሞዜ። ፑቲክ ውስጥ ሰራ ነበረ። ያ ማለት ገና ግቢ የመጀመሪያ አመት ትዝምላችሁ ከሆነ ድጋሚ ወድቄ ነበር አላልካችሁም? ግቢ ከገባ በኋላ የዛን ጊዜ ማለት ነው። በነገራችን ላይ ሰነፍ ተማሪውኝ አይደለም እሺ ሁሉ ሀፍን ያደረገው ብቻ ከ500 ብር ቀጥሎ አይ ቲንክ ደሞዜ ወደ 1200 ብር ገባ። ምክንያቱም የዛን ጊዜ አይ ቲንክ ኢንተርኔት ካፌ ውስጥ ሰራ ነበረ። ከዛ ከ1200 ብር አደገና በረምባርጋችሁ ልጥኝ ከ1200 ብር አደገና ወዲያው 12000 ብር የሚከፈለኝ መስሪያ ቤት ገባው። ምን ላድርግ ካላችሁ ወይ የዛን ጊዜ የምሰራበት መስሪያ ቤት ላይክ ስሙን አላገርም አፌ ለምልጦኝ ነበረ። ስቲል ተማሪዎች አላቸው ግን ስፔሻል ትምህርቶችን ነው የሚያስተምሩት። ስለዚህ እኔ ምን አልኳቸው ሄይ ላይክ እኔ ኮዲንግ አስተምሬ ያውቃለሁ እንደዚህ ትልቅ ካምፓኒ እና እናንተ ጋር መጥቼ አይ ቲንክ ይሄንን ነገር ማስተማር እችላለሁ እና they were በጣም ሃፒ። ምክንያቱም ሲፈልጉት የነበረው ነገር ነበር ግን እንዴ ነው እስካሁን ድረስ አልተሳካላቸውም። ብቻ ግን እኔ መምጣቴ በጣም ደስ አላቸው። ከዛ በኋላ ደሞዝ እናውራ ተባለ። ናው የዚህን ጊዜ ደሞዝ ሌሎች አስተማሪዎች ይከፈላቸው የነበረው ወዘክ 6000 ብር 7000 ብር በወር ነበረ እና የሚገቡት ደግሞ ትምህርት ቤት ከሰኞ እስከ ቅዳሜ ድረስ ነበረ። ከዛ በኋላ እኔ ምን አልኳቸው ሎክ እኔ ስቲል ተማሪ ነኝ፣ ስቲል ሌሎች ስራዎች አሉብኝ፣ ከሰኞ እስከ ቅዳሜ መገኘት አልችልም። ግን በሳምንት 2 ጊዜ ገባለሁ፣ ትምህርት አስተምራለሁ፣ አስተምሬ እንደጨረስኩኝ እወጣለሁ። መደረግ ያለበትን ነገር ሁሉ አደርጋለሁ። እዚህ መቀመጤ ለእናንተ ምንም አይጠቅማችሁ፣ ምክንያቱም ፔሪድ ስላልሆነ ላይ የትምህርት ቤቱ ማለት ነው። እና ደስ ያለኝ ኦኬ እሺ ሶ ምን ይሻላል ወል በሳምንት 2 ጊዜ እመጣለሁ እና ስመጣ ደግሞ ለ4 ሰዓት ብቻ ነው የምቆየው እና ደሞዜ 1200 ማነው 12500 ብር እንዲሆን እፈልጋለሁ አልኳቸው። they were like okay they say like okay now ይሄን ስነግራችሁ ብዙዎቻችሁ ብዙ አይነት ነገር ልታረጉሙት ትችላላችሁ። ግን ደሞዜ ከሌሎቹ ከሚከፈለው እጥፍ ስጠይቃቸው እሺ ያሉበት ሪዝን is because ማንም ሰው እኔ የምሰጠውን ቫልዩ ለነሱ ሊያቀርብላቸው አልቻለም። ላይክ ይፈልጉታል ነገሩን፣ ነገር ግን እኔ ነኝ የተገኘሁት። now you might say like ኦ ዲዲያ ያን ያህል የሚያወጣ ግን እውቀት ኖሮሽ ነው ልትሉ ትችላላችሁ። honestly speaking no
የለኝም ያን ያህል የሚያወጣ እውቀት የለኝም ግን አዳ ሞመንት ላይ ድርጅቱ ያንን ነገር ይፈልገው ነበር እኔ ደግሞ ያ ስኪል በትንሹም ቢሆናለኝ ስለዚህ ገባውና ተቀጠርኩ ማለት ነው ከነሱ ከወጣው በኋላ ናው ሌላ ድርጅት ላይክ ለመቀጠር አሰብኩኝ ለምን ካላችሁ ምክንያቱም እዚህ ድርጅት በሳምንት 2 ጊዜ ከመጣው ደን ኦልሞስት እኔ ነው ወደ 3-4 ቀን እጄ ላይ ትርፋለ ሌሎች ስራዎችንም እንዲሁ ደርኬት አድርጌ ማለት ነው ከዛ was like እቤት ተዘዝፌ ከመቀመጥ ለምን ሌላ ስራ አልሰራም በነገራችን ላይ እኔ መቀመጥ በጣም ነው መጣላው በጣም መስራት ወዳለው ስለዚህ ጊዜ ላይ አሰብኩና ኢንተርኔት ላይ ፈለኩኝ እስቲ ስራ ካለ ምናም ብዬ እና እንዳጋጣሚ ሆኖ ኢንስታግራም ላይ አንድ የስራ ማስታወቂያ አነበብኩኝ እና ይሄንን ስራ ማስታወቂያ ደግሞ ሳነብ እና ያንን ስራ ማስታወቂያ ደግሞ የለቀቀው ድርጅት was ኢንተርናሽናል የሆነ ድርጅት ነው በጣም ላይክ ታውቁታላችሁ እስቲ ልብጠራው ስሙን ግን yeah for the sake of this video I wouldn't so የዛን ጊዜ ሄድኩኝ የሚፈልጉት የነበረው was a sales ambassador ነበር የሚፈልጉት I think አይደል brand ambassador sales ambassador one of those ብቻ ከዛ በኋላ ሄድኩኝና sales ላይ ምን አይነት እውቀት አለሽ አለ አሁን like አልዋሻችሁም sales ላይ ያን ያህል እውቀት የለኝም ግን ከነዚህ ድርጅቶች ጋር ሰርቻለሁ እነዚህ ነገሮች አሉኝ ክህሎቶቼ እነዚህ ናቸው ፕሩቭ እንዳረከ ፈልጋችሁ I would love to ለአንድ ወር ምንም ነገር ሳትከፍሉኝ ያለኝን ነገር አቅሜን ማሳየት ይችላል አልኳቸው they were like happy like እንደዚህ ኔጎሺዬት ማድረግ የምናም ነገር ወደዱት ከዛ በኋላ እዛ ድርጅቱ ስመለከት አንድ ነገር የላቸው ምንድነው መሰላችሁ የሌላቸው የዲጂታል ማርኬቲንግ ዲፓርትመንት የላቸው እና ፕሮዳክታቸው ደግሞ ኢንተርናሽናሊ በጣም የሚወደድ actually nationally ደግሞ በጣም የሚወደድ እቃ ነው እና even ኤክስፖርት ራሱ ይደረጋል ከኛ ሀገር ማለት ነው so I told them ለምንድነው ይሄ ነገር የላችሁም እና ለምንድነው አይሆንም ምናምን እያልኩኝ ነገርኳቸው like ጥቅሙ ቢኖራቸው እና they were like wow ይሄ ነገር እንደሚያስፈልገን አላወቅንም ነበር and then that person said like you know what ለምን አንከፍትም አንድ ላይ አለችኝ የዛን ጊዜ ስቀጥረኝ የነበረችው ልጅ and I think ጣሊያናዊ ነበረች ያው ፈረንጅ መሆኗ ትንሽ የጠቀመኝ ምንድነው open mindedness ነው ከዛ በኋላ I was like yeah sure በዚህም ይሄን ሰራላችኋለን በዚህ ጋር ደግሞ እንደዚህ አናደርግም they were happy ከዛ በኋላ they said እሺ በቃ like hire ተደርገሻል አሉኝ በዛው ማለት ነው እና የዚህን ጊዜ ደሞዜ 1500 ማን ነው አይደለም 15000 ብር ነበረ what's going on 15000 ብር ይከፈለኝ ነበረ ከዛ በኋላ ላው ኢማጂን አውት እዛ ጋር 12500 ብር አለ and then now 15000 ብር እየተከፈለኝ ነው መስራት ትችላላችሁ ሌላ ካልኩሌሽኑን ከዛ በኋላ ተጀመረ ስራው ሶ እዛ ላይ ደግሞ በጣም like ለኔ ተብሎ ዲፓርትመንቱ መከፈቱ በጣም ደስ ብሎኛል ምክንያቱም እኔ ብቻ ነኝ ያለው ሶ እንደፈለኩ ማድረግ እችላለሁ ራሴን ማስተማር ምናምን ከዚህ ድርጅት ጋር ኦልሞስት ለ2 አመት አንድ ላይ ሰራን ሶ ለ2 አመት አንድ ላይ ስንሰራ እያንዳንዱን ነገር አንድ ባንድ like ስህተቶችንም ብሰራ እዛው like ደግሞ ድርጅቱ በጣም ኦፕን ማይንድድ ነው ምንም አይነት ነገር ለክፍት ነው ምንም አይነት ነገር ለማድረግና እነዚህ ነገሮች ሲሰራ ሌሎች ሰዎች ሲመጡ ከሌሎች ሰዎች ጋር ሲሰራ ምናምን ነገር ክህሎቴ ያደገ መጣ like ፕራክቲካሊ የሆነ ኦን ሃንድ የሆነ እውቀት ነበረኝ ቁጭ ብዬ ትምህርት ቤት የተማርኩት ሳይሆን ማለት ነው በዚህም የተነሳ የማርኬቲንግ እውቀቴ ሞር እየሰፋ መጣ ማለት ነው ከዛ በኋላ እንግዲህ ከ15000 ብር ሌላ መስሪያ ቤት ስገባ 20000 ብር ድጋሚ ሌላ መስሪያ ቤት ስገባ 40000 ብር ከዛ በኋላ የመጨረሻው መስሪያ ቤት ስገባ it was 100 ምናምን ሺህ ብር ሲከፈለኝ የነበረው ነው ለምንድን ነው ይሄ ሁሉ ነገር እየነገርኳችሁ ያለሁት እውነቱን ለመናገር ከዚህ ታሪክ ምን ተረዳችሁ አንድ እንድታቆም የምፈልገው ነገር እሱ ነው ይሄ ሁሉ የነገርኳችሁ reason is ከኔ ታሪክ እስቲ ምን ተረዳችሁ አንድ እንድትረዱልኝ የምፈልገው ነገር ምንድነው መሰላችሁ ይሄንን ሁሉ ጀርኒ ስመጣ አሁን ያለውበትን በተለይ ጀርኒ ስመጣ አንዱንም ገብቶኝ አይደለም አንዱንም አውቄው አይደለም አንዱንም ዩኒቨርሲቲ የተማርኩበት ዕውቀት ስላለኝ አይደለም that's it ስለዚህ ምናልባት ስራ ላይ ምን ማድረግ እንዳለባችሁ ግራ ከገባችሁ ህይወታችሁ ላይ ምን ማድረግ እንዳለባችሁ ግራ ከገባችሁ it's just a part of the journey ይሄን ሁሉ ነገር ስነግራችሁ በመሃል ብዙ የሚያረኳቸው ነገሮች አሉ ከነዛ መካከል አንዱ ምን አባቴ ነው የሚውጠኝ ብዬ ማአት ጊዜ ጨንቆኝ ነበረ ገንዘብ ከየት ነው ማመጣው ምክንያቱም ራሴን ሰፖርት ማድረግ አለብኝ ፋሚሊ ሰፖርት አያረጋኝም የዛን ጊዜ የቤት ኪራይ መክፈል ደግሞ ካቃተኝ ጎዳና ነው የምወጣው like literally ጎዳና ነው የምወጣው ያው ጎዳና የምወጣበት አንደኛው ሪዝን ምክንያቱም ስተበርነ ስለሆንኩ ነው ወደ ቤት አልመለስም ስላልኩኝ ነው ግን ቤት ስላጣው አይደለም ግን ልላችሁ የፈለኩት ምንድነው የምር ጨንቆኝ ነበር ግራ ገብቶኝ ነበር እኔ ደግሞ እርዳታ መጠየቅ የምወድ ሰው አይደለሁም ማንንም ሰው እርዳታ አልጠይቅም ይሄ በነገራችን ላይ ድክመቴ ነው እሺ ስለዚህ ማድረግ ያለብኝ ነገር ምንድነው እኔ እንበለናው ለምሳሌ ኢቭን መስሪያ ቤት ፉል ታይም ተቀጥሬ ማለት ነው ቁጭ ብዬ ሶሻል ሚዲያ ላይ ስክሮል የማደርግበት ጊዜ አለ ማለት ያንን ጊዜ ወደ ስራ መለወጥ እችላለሁ ስለዚህ ተቀጥሬ ስሰራ የማደርገው ነገር ምንድነው ለሰከንድ እንኳን ስራዬን ከጨረስኩ በኋላ በዚህ በኩል ያንን ዕውቀቴን ለማሳደግ ትምህርት እማራለሁ
የት ነው የምትማሩ ካላችሁ ዩቲዩብ that's it። እኔ ሁሉ ጊዜ ትምህርት እማራለሁ ከዛ ወደ መሬት፣ ትምህርት እማራለሁ ወደ መሬት፣ በቃ ወደ አክሽን፣ ትምህርት እማራለሁ አክሽን፣ ትምህርት እማራለሁ አክሽን። አብዛኞቻችሁ ግን ምናልባት የምታጠፉት ነገር ምንድነው? ሁሉ ጊዜ ትምህርት ነው። that's why እኔ ዩኒቨርሲቲ አልገባው ዩኒቨርሲቲ እንትን የለኝም ካለ so what ላይክ አሁን ማለት ነው ይሄን ቪዲዮ ሰራላችሁ ባይዘው በሁዲም አንድ እየሰራውላችሁ ያለውበት ሪዝን is because ዛሬ ኮንተንት ሪካርድ ማድረግበት ቀን አይደለም ግን እንዳጋጣሚ ሆኖ ጂም ነበርኩኝ እና ጂም ሄጄ ስፖርት እየሰራው ዝም ብሎ ቴክስት ይገባልኛል ላይክ ኢሜል ይገባልኛል ላይክ ኦኬ ላይክ ሳየው ክላይንት ነው እና ይሄ ክላይንት እንዳጋጣሚ ሆኖ ማውራት የጀመርነው የዛሬ 2 ሳምንት ነበርና ምንድነው የሚፈልጉት ድርጅታቸው እዚህ ኢትዮጵያ ቤዝድ ነውና ድርጅታቸው ላይ ማርኬቲንግ ካውንስለር ይፈልጋሉ ላይክ ማርኬቲንግ ዲፓርትመንታቸውን ካውንስል የሚያደርግ እነሱን የሚያሰለጥን እነሱን ሊድ የሚያደርግ እነሱን ብዙ ነገሮችን የሚያሳይ እንዲሁም ደግሞ ኦፍ ኮርስ አሁን ላንች የሚያደርጉት አንድ ካምፔን አለ እሱንም ሊድ የሚያደርግ ሰው ይፈልጋሉ ሶ በዚህ ላይ ያወራን ነበረ እና እንዳጋጣሚ ሆኖ ከዚህ ሰው ጋር ስናወራ የሚፈልገው ምንድነው ለ6 ሳምንት ብቻ ነው ምናልባት የማታውቁ ሰዎች ካላችሁ ድርጅቶችን ማርኬቲንግ ካምፔን እንዲሁም ደግሞ ማርኬቲንግ ምንድነው ዲጂታል ማርኬቲንግ ብቻ ካውንስል አደርጋለሁ I'm really sorry so እነዛን ነገሮች ስለማደርግ እና ከዚህ ሰው ጋር ያወራን they say like ለ6 ሳምንት የምንፈልገው ስራ አለ ስለዚህ ከነሱ ጋር ኮንትራክት ምናምን ነገር ያወራን ነበር and guess what ይሄንን የ6 ሳምንት ስራ ስሰራ ማለት ነው የሚከፈለኝ ገንዘብ ቅድም 100 ምናምን ሺህ ብያቸዋል አይደለ ከሱ ይበልጣል በ6 ሳምንት ብቻ የምሰራው ገንዘብ now ይሄንን ተመሳሳይ ወሬ ዩቲዩብ ማነው ቲክቶክ ላይ አውርቼ ነበር እንደምታውቁት ቲክቶክ ላይ ያለው ኮሚኒቲ እና ዩቲዩብ ላይ ያለው ኮሚኒቲ በፍጹም አይገናኝም ይሄንን ነገር ነግሬያቸው and ያንን ነገር ራሱ እንዴት እንደማድረግ ላይ ብዙ ታሪክ አስረድቻቸው ቲክቶክ ላይ የሚያላግጥ ሰው የሚያሾፍ ሰው የሚቀልድ ሰው ከምንም በላይ ደግሞ እኔ ስካም ያረኳቸው እኔ የሆነ ወሬ ያወራውባቸው የሚመስላቸው ማአት ኮሚኒቲ አለ ለዛ ነው እኔ ብዙ ጊዜ ቲክቶክ ላይ ያን ያህልም አላወራም እንደዚህ አይነት ሰው ስላለ ነው ለእናንተ ለምንድነው እኔ የምነግራችሁ ምክንያቱም ይሄን ቪዲዮ የምታዩ ከሆነ አምሹር ከዚህ በፊትም ከኔ ጋር ነበራችሁ ጀርኒን ታውቃላችሁ ስለዚህ ምንም የምደብቃችሁ ነገር የለም if I say ይሄ ነገር happen አድርጓል ካልኳችሁ you know happen እንዳደረገ and ከምንም በላይ ደግሞ ያንን ዕውቀቴን ምንም ነገር ሳልሳሳ ሼር ያረኩ እንደሆነ ለእናንተ ታውቃላችሁ that's why so አሁን ከዚህ ክላይንት ጋር ካወራን በኋላ እንግዲህ በጣም የደነቀኝ ነገር እንደሆነ ታውቃላችሁ እንዴት ነው እኔ ይሄን ያህል ገንዘብ መስራት የቻልኩት ማርኬቲንግ የትም ቦታ አልተማርኩም እና አጋጣሚ ነው ደግሞ ከዚህ ድርጅት ጋር የዛሬ 3 አመት በፊትም ለትንሽ ጊዜ አንድ ላይ ሰርተን ነበር ስለዚህ ድጋሚ ነው ሪች ባክ ያደረኩት ሶ ለዚህ ነገርም ድጋሚ እንፈልግሻለን ያሉኝ ማለት ነው ሶ ይገርመኛል ላይክ ይሄ ሁሉ ነገር እንዴት ሆነ ማርኬቲንግ ውስጥ እንዴት ገባው ይሄን ያህል ገንዘብ እንዴት ነው ሊከፈለኝ ይቻላል ትንሽ የስራ በመስራት ቫልዩስ ይሄን ያህል እንዴት ሊያድግ ይቻላል እውነቱን ለመናገር አሁን የማውሮ ክላይንት ገንዘብ ማአት አላቸው ኤጀንሲዎችን ኢንተርኔት ላይ ሰርች አድርገው እነሱን ማሰራት ይችሉ ነበር why me ለምን ይመስላችኋል it's because time after time ራሴን ፕሩፍ ስለማደርግ ነው ከምንም በላይ ደግሞ ከክላይንቶች ጋር ስሰራ ነው አንድ ነገር ምናለ መሰላችሁ የሚጠበቅብኝ ነገር ይሄ ከሆነ ያ ነገር ሲደመር 10 እዚህ ጋር ተገኝቼ አሳያችኋለሁ ሁሉ ጊዜ ሪዛልት ይሄ ነው that's why እንዳጋጣሚ ሆኖ ደግሞ ይሄ ከዚህ አሁን ማውራው ክላይንት ደግሞ ከሱ ሚስት ጋር ድጋሚ ሌላ ዲል ለማድረግ እያወራ ነው ምክንያቱም የሱ ሚስትም ድጋሚ ሌላ ድርጅት አላት የራሷ that's it so ሁሉ ጊዜ ለእናንተ መመክራችሁ ነገር ምንድነው አሁን ግራ ከገባችሁ ማለት ነው አንዱ ጀርኒ ነው እኔም ግራ ገብቶኝ ነበር ታዲያ እንዴት ነው አንድ ቀን ምን እንደማድረግ በምን አውቃለሁ ካላችሁ ለሚተልዩ አንድ ነገር ማድረግ ያለባችሁ እስከ ዛሬ ድረስ አደርጋለሁ ስትሉት የነበረው ነገር አንደኛ ኦኬ ሁለተኛ ደግሞ ማድረግ የማትፈልጉትን ነገር ማድረግ አለባችሁ that's it literally that's it እኔ ትምህርት ቤት አንደኛ ዩቲዩብ ሁለተኛ መጽሐፍ ሶስተኛ ደግሞ ክላይንቶቼ ናቸው always አሁን ከነዚህ ሰዎች ጋርና ሌሎችም ክላይንቶች አሉ always ከነሱ ብዙ መማረው ነገር አለ ለምን ምክንያቱም ከነሱ የተማርኩት ነገር በኋላ ለሌላ ክላይንት ይጠቅመኛል that's it በዛምናለሁ ስለዚህ እናንተም ብትሆኑ አሁን ላይ በተለይ career wise ላይ የት መሄድ እንዳለባችሁ ምን ማድረግ እንዳለባችሁ በደሞዝ በመናምን ግራ ከገባችሁ ማለት ነው ጠይቁ እስቲ ዛሬ አሁን ላይ ምን ማድረግ እችላለሁ አንደኛ ሁለተኛ የት ነው መሄድ የምፈልገው ለምሳላችሁ መነሻችሁን ካላወቃችሁ እንዲሁም መድረሻችሁን ካላወቃችሁ ወዴት ራሱ እንደምትሄዱ ግራም ይገባችሁ ለዛ ነው ምናልባት እዚህ አዲስ አበባ ሀገር ውስጥ የምትኖሩ ሰዎች ካላችሁ ማለት ነው መገናኛት ሁላችሁም ታውቁታላችሁ አይደለ ጥሩ if I say ከመገናኛ ተነስተ
ግን ዴስቲኔሽኑን አልናገርም፣ እደርሱበትን አልናገርም። የሆነ ዕቃ ገዝታችሁ ነው ብላችሁ ምን ታደርጋላችሁ? መልሳችሁ እንዳትጠይቁኝ። አይሴድ ከመገናኛ ተነስታችሁ የሆነ ዕቃን ይዛችሁልኝ ነው፣ ግን ዴስቲኔሽኑ ከየት ነው አላውቅም እንበልና ደግሞ ገዝታችሁልኝ ነው ያልኩት ዕቃ ምናልባት አንድ ቦታ ብቻ ሊኖር ይችላል ኦር ብዙ ቦታ ሊኖር ይችላል። ሶ የዚህን ጊዜ ምን ትሆናላችሁ? ግራ ትጋባላችሁ አለ። ኦኬ ዲዲያ የት ቦታ ነው ነገር የሚገኘው? ሶ ዴስቲኔሽኑ መናገር አለብኝ። ኢፋይሴ ግን ከመገናኛ ሜቢ ላይክ ጦር ኃይሎች ሄዳችሁ ከነዚህ ከሚባል ሱቅ ሂድና ይሄን ነገር አምጡልኝ ብል ምንም ጊዜ አይፈጅባችሁም። ተነስታችሁ ያን ነገር ታደርጋላችሁ። ስለዚህ ቆም ብላችሁ እስቲ ራሳችሁን ጠይቁ። አሁን ግራ የገባችሁ ፓርት የትኛው ነው? መነሻችሁን አለማወቃችሁ ወይንስ መድረሻችሁን አለማወቃችሁ? ምናልባት ደግሞ ሁለቱን የምታውቁ ከሆነ ያ ጀርኒ መሀል ላይ ያለው ነው ግራ የገባችሁ። እንዴት መሄድ እንዳለባችሁ፣ በታክሲ በራይድ በባቡር በየትኛው መሄድ እንዳለባችሁ የትኛው ነው ግራ የገባችሁ? it's all like ሁሉ ነገር እንድታስተውሉ የምፈልገው ነገር እድሜያችሁ 20 ቤትም ይሁን ቲኔጀርም ይሁን ለምን 30 ቤት ራሱ አይሆንም you don't need to figure it out። ሄል ተውትና ነው 28 ዓመቴ ነው ከጠይቃችሁኝ really ይዲዲያ አሁን ባለሽ ነገር ላይ ምን እንደምትሰሪ ታውቂያለሽ፣ ምን እንደምትፈልጊ ታውቂያለሽ ካልችኝ honey I swear to you ነው የምላችሁ አላቅም እውነቱን ለመናገር I just know አሁን እየሰራኋቸው ያለው ስራ በጠቅላላ ማለት ነው ገንዘብ እያመጡልኝ ነው፣ ቢሎችን እየከፈልኩ ነው። ግን I know የት ቦታ ግን መድረስ እንዳለብኝ። ኦኬ ምን የት ነው መድረስ የምፈልገው ካላችሁ አንደኛ ፋይናንሻል ፍሪደም that's it። ፋይናንሻል ፍሪደም ላይ መድረስ እፈልጋለሁ። ምንም ነገር ብፈልግ እና መግዛት ብፈልግ መጨናነቅ አልፈልግም፣ ገንዘብ የለኝም ምናምን ብዬ። አንደኛ እሱ ነው። ወደፊት ደግሞ ቤተሰብ በመሰረት ባል ባገባ ልጆች በወልድ ቤተሰቦቼ እንዲችም ብለው በገንዘብ እንዲጨናነቁ አልፈልግም that's it። እኔም ወልዳቸው ልጆች እንዲጨናነቁ አልፈልግም በገንዘብ that's it። ስለዚህ I know የት ቦታ መድረስ እንዳለብኝ። ግን still now ለኔ ግራ የገባኝ ፓርት ምን ነገራችሁ ምንድነው መሰላችሁ? honestly እቺ መሀል ላይ ያለችዋን እንዴት አርጌ ነው የምትሏት ትንሽ አንዳንድ ጊዜ ግራ ይገባኛል። ግን ደግሞ I know አንዳንድ ጊዜ ደግሞ I know ግን ቅብዥር ያለብኝ ነገር ነው። ስለዚህ sometimes ሰዎችን አወራለሁ ክሊር እንዲያደርጉልኝ አንዳንድ ጊዜ መልሱን ታውቁታላችሁ ግን still የሆነ ክሊር አይሆንላችሁ። እንደዛ ነገር ውስጥ ነን ያለሁት። ስለዚህ የምርም ከጠየቃችሁኝ ኢዲዲያ ምን ማድረግ እንዳለብኝ አላቅም ካላችሁ ሃኒ አንዱ ይሄ ጀርኒ ነው። እድሜያችሁ 26 28 32 10 ቤት ምናምን ካላችሁ ምንም ላይክ እንዲህ ነው የምትሉት ነገር ራሱ ሊኖር አይገባም። አሁን ላይ የምሬ ነው የምላችሁ ገና ናችሁ። አቨሬጅ ሚሊዮነር በስንት ዓመት እንደሚሆን በ40 ዓመት እንደኔ ላይ ሄዱና ጠይቁ። I think 70 ዓመት ነው 40 ዓመት ነው ያሉት ሚሊዮነር I think ሚሊዮነር 40 ዓመት አቨሬጅ ሰው ሚሊዮነር መሆን የሚሆነው። ቢሊዮነር I think ካልተሳሳትኩ 70 60 እንደዛ ነገር ነው። ሶ በደንብ አድርጋችሁ እንድትረዱ የምፈልገው ነገር ይሄ ነው። ኦኬ ሶ ቅድም የግቢ ታሪኬን የነገርኳችሁ አሁንም ያለኝን ታሪክ እንዳለ የምነግራችሁ ሪዝን is that ግራ ከገባችሁ it's just part of the journey። እኔም እዚህ ቦታ ስደርስ አላወኩም ነበር እዚህ ቦታ እንደምደርስ የዛሬ ምናምን ከጠይቃችሁኝ to be honest ግን ሎንግ ተርሙን ምን እንደሆነ አውቃለሁ። ለምሳላችሁ if እኔ በፈልገው money freedom ከሆነ የገንዘብ ነፃነትን ከሆነ የምፈልገው ቤትም አድርጎ ይምጣ ቤትም አድርጎ I don't care ብቻ ያ ነገር ይምጣ ነው። ምናልባት እንዳስቆብኝ even illegal shit ውስጥ ራሱ መግባት ካለብኝ I might I'm kidding that was a joke ግን ብቻ ያ እንደዛ ነው። so ዛሬ ያወራሁላችሁ ነገር is not scripted okay። ስለዚህ የምር ጀነራሊ በአካል ብታገኙኝና ብትጠይቁኝ ይሄንን ነው ልመልስላችሁ የምችለው። እሺ and yes of course አንዳንድ ጊዜ ደግሞ ውሳኔዎችን ስትወስኑ ትክክለኛ እውቀት ትክክለኛ ኢንፎርሜሽን ያስፈልጋቸዋል። እሱ ነገር ደግሞ ከሰዎች ጠይቁ። ከምንም በላይ ደግሞ እዚህ ቲክቶክ ላይ ዩቲዩብ ላይ መጥቼ ይሄን ሁሉ ነገር የማወራላችሁ ትልቁ reason is because well እኔ አልፌበታለሁ። ይሄንን ይመስላል ኦኬ ይሄንን ይመስላል እንዲህ ሊያጋጥማችሁ ይችላል። ግን hey at the end of the day ሁላችንም ሜክ እናደርጋለን and I hope ደግሞ አሁን ለምሳሌ 100,000 ብር 1 ሚሊዮን ብር ምናምን ስል በቁጥር ራሳችሁን ሊሚት አታድርጉት። እኔ ድሮ I used to say like ቢያንስ በየወሩ በቃ 50,000 ብር መስራት አለብኝ እል ነበር እና አይምሮዬን ከዛ ነገር ጋር ሊሚት ዳረኩት። that's it and I used to say you know what lifestyle style በወር ቢያንስ 100,000 ብር መስራት አለብኝ አልኩኝ and አይምሮዬንም በዛ ነገር ሊሚት አደረኩት። but no አሁን ላይ ነው anything ከመጣ ኦኬ ሶ እንበለናው ለምሳሌ በአሁኑ ወር 100,000 ከሰራው ኦኬ እንዴት አድርጌ 150,000 መግባት ይችላል በሚቀጥለው ወር and if I made 150,000 I'm like ኦኬ እንዴት አድርጌ በሚቀጥለው 300,000 ላድርገው
ኦኬ that's how it works, that's how it is። ሌላ ምንም ቀመር የለውም in this life፣ ሌላ ምንም ቀመር የለውም። if ኮርስ የሚያስፈልጋችሁ ከሆነ ሰዎችን ጠይቁ። if ኮቺንግ የሚያስፈልጋችሁ ከሆነ እኔ ያለው የምሬ ነው። that's why like የኔ ኮቺንግ 101 ላይ ማስተምረው ነገር ተመሳሳይ ነገር ትንሽ 101 ላይ ሲሆን ዲቴል እንገባለን እያንዳንዱ ነገር ላይ። ለምን at least I know ስለእናንተ ላይፍ የሆነ ኢንፎርሜሽን አለ እዛ ነገር እንዴት እንደምንሰራ። ኦኬ ለዛ ነው ከክላይንቶች ጋርም ከድርጅቶች ጋር ምናምን ነገር ሲሰራ ዲቴል ስናወራ at least I know ቀመሩን ለመስራት። ግን if ያለኝ ኢንፎርሜሽን ስለእናንተ ግራ ገብቶኛል ከሆነ ሃኒ እኔም ስጀምረው ኤግዛክትሊ አላወኩም ነበረ ምን ፕሮፌሽን ውስጥ እንደምገባ የት መስሪያ ቤት እንደምሰራ ምን ያህል ገንዘብ ይከፈለኝ አላውቅም። ግን the best thing አሁን በነግራችሁ አንድ ነገር ልጨምርላችሁ። the best thing በተለይ ደግሞ ደሞዛችሁ እንዲጨምር ከፈለጋችሁ ስራ ቀያይሩ። ስራ መቀየር is the best way ደሞዛችሁ እንዲጨምር የሚያደርገው። ኦኬ ሶ እንደነገርኳችሁ እኔ ማክሲመም 2 አመት በላይ ቆይቻለሁ ከማንድ ድርጅት። I don't do that reasonably ያንን ማረግበት ለገንዘቡና ነገር አይደለም reasonably and ለዛ ነው አሁን ላይ ተቀጥሮ መስራት ሳይሆን በፕሮጀክት ቤዝ የሚይዛቸው ስራዎችን ለዛ ነው አሁን ካልኳችሁ ድርጅት ጋር የራሳቸው ማርኬቲንግ ቲም አለ but still like እኔ አስፈለኩ ገባችሁ። so if you ask like እዛ ተቀጥሮ ከሚሰራውና እኔ I know I make a lot of money ከነሱ በላይ but anyways እኔ መስላል በትንሹም ቢሆን I hope you guys understand እና ጥያቄ ሀሳብ አስተያየት ካላችሁ let me know the comment section እና ለመመለስ ሞክራለሁ። ከዛ በተረፈ መልካም ጊዜ ሆነላችሁ። አንድ የረሳሁት ነገር Jesus Christ በነገራችን ላይ ከዚህ ኦክቶበር I think ኦክቶበር 25 እና 26 የማርኬቲንግ ማስተር ክላስ እሰጣለሁ። ሶ ምናልባት ድርጅት ካላችሁ ምናምን ነገር እና እዛ ላይ እንዴት አድርጋችሁ ማርኬት ማድረግ እንዳለባችሁ ስሞል ቢዝነሶች ካላችሁ ሬጂስተር ማድረግ ትችላላችሁ። ኮሜንት ሴክሽን የመጀመሪያው ፒን ላይ እዛ ላይ ሊንኩን ታገኙታላችሁ። and yeah unscripted ሲሆን ቪዲዮ እንደዚህ ነው የሚሆነው። probably ጫጫታ ነው ሁላ ሊሰማችሁ ይችላል። ከዛ I'm not gonna edit this ዛሬ ነው ደግሞ ፖስት ለማድረግ ያሰብኩት። so I think this is በቃሽ። bye ciao I'm gonna